ትናንትና ሌላ ቃል አሁን ሌላ ቃል ለአሁንም ትላት ማንፈልግ ጉድ በል ጉድ ጎንደር ባለ። አሁንም የሩታ ወንድም እጅግ በጣም እየተፈታተናቸው ነው። በነገራችን ላይ ሲተናነቁ ኧረ በጣም ይከብዳል ወላሂ። እንግዲህ ሄርሜላ ባላችበት ፈጣሪ ጠብቃት። ይሄ አዲስ ነገር ነው። በነገራችን ላይ የሩታ ወንድም አለ ያኔ ምንም አይነት መረጃ ሳይኖረው ያለችበት ቦታ አውቃለሁ ብሎ ማለት ደግሞ በጣም ከባድ ነው። ራሱ ላይ መፍረድ ነው ሲጀመር ማለት ነው። እና ባለችበት እሷ ፈጣሪ ጠብቃት። አንደኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የማይም ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ናቸው? ሁሉ መልካም ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረብል ዓለሚን። የጀማዓቱል ኸይር ሄርሜላ እስኪ አዲስ ነገር እኔ ልንገራችሁ እዚህ ጋር ማለት ነው። አንደኛ ነገር አሁን እዚህ ጋር የሩታ ወንድም እጅግ በጣም የሄርሜላ ወንድሞች እየተፈታተነ ነው ያለው እና ያለችበት ቦታ አውቃለሁ እያለ ነው ማለት ነው። ይሄ ደግሞ በጣም ከባድ ነው። እንዴት ነው ይሄ ነገር አልገባኝም። እና መተናነቅ መተሳሰብ ቀርቶ ራስ በራሳችን መባላላት ማለት ነው። እና እዚህ ጋር አሁን ለዩቲዩብ ይሆን ለሰብስክራይብ ይሆን ለላይክ ይሆን አላውቅም፣ ብቻ የሩታ ወንድም ሩታ ሄርሜላ ያለችበት ቦታ አውቃለሁ ብሎ ማለት በራስ ላይ መፍረድ ነው ሲጀመር ማለት ነው። እና በጣም ከባድ ነው። እና ሄርሜላዬ የሄርሜላ አድናቂዎች የሩታ አድናቂዎች እንደዛው ብዙ እየተባለ ነው ያለው ማለት ነው። አሁን ቲክቶክ ላይ ማታ ሲረበሽ ነው ያደሩት እና ሩታ እንዴት ነው በልጅሽ ምለሽ ልጅሽን መገለው እያሏት ነበረ። እሷ ማለች እንጂ እኮ ልጇን አልገደለችም። አንደኛ ነገር ማለት ነው። እናንተ ማካበት ስለምትወዱ ነው ሲጀመር ማለት ነው። እያንዳንዳችን ዩቲዩበር ማለት ራስ በራሳችን ስንባል ራስ በራሳችን ማደግ የማንፈልግ ነው ያለ ነው እዚህ ውስጥ ማለት ነው። እኔ በነገራችን ላይ ዜዶ በጣም ነው ማደንቃት። ሀቂቃ ነው የምላችሁ። ዜድ ሾ ማለት ነው። የእሷ ፒክቸር እየወሰድኩ ነው የምሰራው። አንዳንድ ሲመቸኝ የእሷ ፒክቸር እጥፍ አድርጌ አድርግበታለሁ እንጂ እኔ በጣም ነው እንትን የምላት። ለምን እንደዚህ ራስ በራሳችን ስንባላ ነው እንትን የማንለወጠው። እና በጣም የገረመኝ ለምን እንዳነሳው ታውቃላችሁ? እዚህ ጋር የሩታ ወንድም ሄርሜላ ያለችበት ቦታ አውቃለሁ እያለ ነው። ገብቶሻል አይደለ? ስለዛ ራስ በራሳችን ከምንባላ ያለችበት ቦታ ተናግሮ ካለችበት ስቃይ ካለችበት መከራ ማውጣት ሲገባ እዚህ ጋር መጣው ከመጨቃጨቅ ከነሱ ወንድማሞች እኮ ናችሁ እንዴ? ምን ሆናችኋል? እና ትናንትና የሆነች ልጅ ምን አለች መሰላችሁ? ላይ በጣም ነው የገረመኝ። እና ዝም ብለሽ ወሬ ወደዚህ ወደዛ አታርጊ ያለችኝ እና የሄርሜላ አድናቂ ናት። የሄርሜላ ፎቶ ነው የለጠፈችው እና በጣም ነው የገረመኝ። እኔ ወደዛ ያደረኩት ነገር የለም። የተናገርኩት ነገር ሀቂቃ ነው ሲጀመር ማለት ነው። ምክንያቱም ሩታ አሁንም እዚህ ጋር ልንገራቸው፣ ሩታ እጇ የለበትም። ምንም መጣ ምን ወረደ። ምክንያቱም በኮንፊደንስ መታ በልጇ ራሱ ሞት አትምልም ነበረ ማለት ነው። አሁን በልጅሽ ሞት ለምን ማልሽ ብላቸው እጅግ በጣም ብዙ ልጆች እየተሳደባችሁ ነው ያላችሁ። ለምንድነው በልጅሽ የምትምዩ? ለምንድነው ልጅሽ የምትገዩ ምናምን ብላችሁ ማለት ነው። እና በፈጣሪ ስም ኧረ እስኪ ቆም ብለን እናስብ። ሲጀመር እሷ ልጇ አልገደለችም። ልጇ ገደለች ብላችሁ የምታዋክቡ ወደዚህ ወደዛ ማለት ነው። ስለዛ በጣም ነው እየገረመኝ ያለው ውዶችዬ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም እየደከመኝ ነው። ስደት እንደኔ ደክመው ሰው አለ? ስደት ማለት ነው ላይ በጣም ስደት ደክሞኛል። ልጄን ትቼ ቤቴን ትቼ ነው የመጣሁት። እስኪ እንደኔ ልጅ ቤት ባል ጥላችሁ የመጣችሁት ወላይ በጣም እንትን እያለኝ ነው ማለት ነው። እግሬም እጄም በጣም እየንቀጠቀጠ ነው። እና ውዶችዬ በላይክ እና በሸራ አበረታቱኝ። አዲስ ነገር ሲኖር ኢንሻአላህ እመጣላችኋለሁኝ። ቁም ነገሩ ፈጣሪ ባለችበት ይጠብቃት። ዋናው ነገር ሄርሜላ ማለት ነው። ለየኛው መጨነቅ መጠበብ ምንም አያመጣላትም። በጸሎትና በድዋ ነው እንጂ ማለት ነው። እና የሩታ ማድናቂዎች የሄርሜላ ማድናቂዎች በጣም እየተረባበሻችሁ ነው ያላችሁት። እንግዲህ ሩታ ትላንትና ከዳኒ ጋር እና በእሷ ቤት የተለቀቀው ቪዲዮ እንዴት ነው በልጅሽ የምትምዩ? እንዴት ነው ቀስማት ምናምን ብላችሁ ረብሽ እያወጣችሁ ነው። የሄርሜላ አድናቂዎች ደግሞ ለምንድነው ፍትህ ማንጠይቅላት ብላችሁ እየተረባበሻችሁ ነው። ስለዛ ሀቁ አላህ ያውጣላት ለሄርሜላ። ሩታ ደግሞ ልጇ አልገደለችም፣ ልጇ ገደለች ብላችሁ የምታዋክቡ እህቶች ማለት ነው። ማለች እንጂ አልገደለችም። አውዙ ቢላ። ኧረ አላህ ይጠብቀው። በጣም ከባድ ነው ወላሂ ላዚም። አንዳንድ ሰው እንትን ምኞት